ዳቦ ግዛ ተብሎ ከቤት የወጣው ህፃን የት ደረሰ? እገዛላለሁ በሚል ተንኮል ህፃኑን ይዘው የጠፋችው ሴት ማነች? ዛሬ በመላው ማህበረሰብ ዘንድ መነጋገሪያ የሆነውንና ብዙዎቻችንን ያስለቀሰው በመጨረሻም በደስታ የተጠናቀቀውን አስደንጋጭ ታሪክ ይዘንላችሁ ቀርበናል። በትናንትናው ዕለት በተለያዩ ሶሻል ሚዲያ ይሄ ልጅ ጠፋ፣ ታገተ፣ ህፃን ነው እኮ ምን አድርጎ ነው እየተባለ መነጋገሪያ ሆኖ ነበር። እውነትም ብዙዎቻችን አስደንግጦናል። ምክንያቱም አዋቂ አይደል አጥፍቶ እንዳንል ምን ሊሆን ይችላል በማለት በብዙ ዘንድ አሳሳቢ ሆኖ ነበር። አሁን ደግሞ ባገኘናቸው መረጃዎች ተገኘ። ምክንያቱስ ምንድነው የሚለውን ይዘንላችሁ መተናል። ይህ ህፃን እንደማንኛውም ቀን ለቁርስ የሚሆን ዳቦ እንዲገዛ በቤተሰቦቹ ይላካል። ነገር ግን መንገድ ላይ አንዲት ሰው ታገኘዋለች። እኔ እገዛላለሁ በማለት እጅን ይዛው ትሰወራለች። ሰዓታት አለፈ። ህፃኑ አልተመለሰም። የቤተሰቡ ጭንቀትና ስቃይ ሰማይ ደረሰ። ፍለጋው ተጀመረ። ፎቶ በየማህበራዊ ሚዲያ ተሰራጨ። ያቺ ሴት ግን የተወሰደችው አላማውስ ምን ነበር? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የእንማማር ዩቲዩብ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። የምትከታተሉት እንማማር ቲቪ ነው። በዛሬው መረጃችን ስለዚህ ህፃን ነው እና ሌሎች ወላጆችም እጅግ በጣም አስተማሪ ነው። ለሌሎች ወላጆችም በጣም አስተማሪና እጅግ አስተማሪ ስለሆነ ይህ ሁላችሁም መስማት አለባችሁ። እንግዲህ በትናንትናው ዕለት በተለያዩ ሶሻል ሚዲያ ይሄ ልጅ ጠፋ፣ ታገተ፣ ህፃን ነው እኮ ምን አድርጎ ነው እየተባለ መነጋገሪያ ሆኖ ነበር። እውነትም ብዙዎቻችን አስደንግጦናል። ምክንያቱም አዋቂ አይደል አጥፍቶ አይደል ምን ሊሆን ይችላል በማለት አሳሳቢ ሆኖ ነበር። አሁን ደግሞ ባገኘናቸው መረጃዎች ተገኘ። ምክንያቱስ ምንድነው የሚለውን ይዘንላችሁ መተናል። እንግዲህ ታዳጊ ህፃን ከቤት ዳቦ ሊገዛ ወጥቶ በዛው እንደቀረ ነበር በመላው ሶሻል ሚዲያ መነጋገሪያ ሆኖ የሆነው። እንግዲህ አንዲት ሰው የህፃኑ የማያውቃት ወይም ደግሞ እሷ የማታውቀው አድርጋ እንደምታውቀው አድርጋ አቅፋ አባብላ ሳመኝ ብላ እቅፍ አድርጋ ይዛው ትሰወራለች። ከዛ በኋላ ቤተሰብ ዳቦ ይዞ ይመጣል ብለው ሲጠብቁ የነበሩት በዛው ሲቀር የትምህርት ቤቱ ሰዓትም ደረሰ። እናት ልጄ ይመጣል ብላ ብትጠብቅም ልጁ ግን ሊመጣ አልቻለም። ከዚያም እናት ወጥታ ወደ ዳቦ ቤቱ ትወጣና ልጄ ዳቦ ግዛ ብዬው ልኬው ነበር ብላ ስትጠይቃት የዳቦ ቤት ባለቤቷም አንዲት ሰው አቅፋ እየሳመች ና ብላ ይዘው ሄዳለች። እኔ እንደውም ዘመድ አዝማድ መስለይ ነበር ብላ ለእናት ትናገራለች። እናት በዚህ ሰዓት ትደነግጣለች። በጎረቤት ልጆች ቢፈለግ ይጠፋል። ከዚህም አልፎ ፖሊስ ጣቢያ ሄደው እስከ ማመልከት ይደርሳሉ። ወደ ሚዲያ የሚመጡና ፎቶውንና ልጃቸውን አፋልጉን ሲሉ ይናገራሉ። በሶሻል ሚዲያም ፎቶውን ፖስት አድርገው እንዲፈላለግ ይናገራሉ። የህፃኑ ስምም ተባረክ የሚባል ነበር። ተባረክ ማን እንደወሰደው አልታወቀም ነበር። እናትም ጭንቅ ውስጥ ትገባለች። ታዲያ ይህ ሁሉ ከሆነ በኋላ ተባረክ ከአንድ ቦታ ሆኖ ይደውላል። የተፈጠረው ነገር እጅግ በጣም የሚገርም ነው። ነገሩ እንዲህ ነው። ልጁን ወስዳ ማስያዣ ነበር ያደረገችው። ነገሩ ከዚህ ይጀምራል። ውድ የእንማማር ዩቲዩብ ቤተሰቦች እንግዲህ ከጠፋበት ቀን ጀምሮ በብዙ ዘንድ መነጋገሪያና ጭንቅ ሆኖ ነበር የዚህ እጅግ ማራኪ የሆነው ህፃን። እንግዲህ ከእናቲቱ እና ከተገኘ በኋላ ላይ ከተገኘው እናት ጋር የተደረገው ቆይታ በተመለከተና ዛሬ ደግሞ ተገኝቷል ሚል ነገር አለና ወደ እናንተ እናቀርባለን። እንግዲህ ምንድነው የተፈጠረው ስንል ከወላጅ እናቱ የሰማነው እንደዚህ የሚል ነበር። ምንም የማታውቀው ሰው የት ሄድክ ነው ስትለው ዳቦ ልገዛ ሲላት እኔ ገዛላለሁ ኬክም ገዛላለሁ ስትለው እሱም እሺ ብሎ አብሯት ሄደ።
ከዚያም ሩጥ ዝናብ ይመጣል ስትለው እሺ ብሏት እየተቀዳደም በማለት ይዘው ስትሄድ ልጁንም በፍጥነት እንዲሄድ ስለፈለገችው ዱብ በል እያለች ልክ እንደ ልጅነቱ አብራው እያጫወተች ቶሎ እንዲሄድላት የተለያዩ ስልቶችን በመጠቀም እንዲሄድ አደረገች። እናም በሌላ መንገድ ይዘው ሄደች። ከዚያም መልስ ወደ አራዳ ወደሚባል ሰፈር ይዘው መጥታ ይሄ ልጅ እዚህ ይቆይ እኔ እስከምመጣ በማለት ሱቅ ውስጥ ጥላው ትሄዳለች። እቺ ሴትዮ በሱቅ ውስጥ እንግዲህ የተለያዩ እቃዎችን ይዛ ነው የሄደችው። ይቺ ሴትዮ ልጇን ያክል አስቀምጣ እሺ ብለውም ሰራተኞች እሺ ብለው ፈቀዱላት። ይቺ እናት ስትታይ ምንም ልትመጣ አልቻለችም። በጣም ቆየች። ከዚያም ባለሱቆች ለምን እናት አትመጣም በጣም ቆየች እኮ ብለው ሲጠይቁት ከሱቁ የነበሩትም የሱቅ ሰራተኞች ነበሩ እንጂ የሱቅ ባለቤቶችም አልነበሩም። የሱቅ ሰራተኞችም በጣም ልጅ ስለነበሩ የሁሉ ውዝግብግብ አልገባቸውም ነበር። የሱቅ ባለቤቶችም ሲመጡ ይሄ ልጅ ምንድነው ብለው ሲጠይቁ አይ ከዚህ እቃ ወስዳ እናቴን አስለክቼ ልምጣ ብላ ነው እስከዛው ይሄ ልጄ እዚህ ቆይ ብላ ነው ሲሉት የሱቁ ባለቤትም ነገሩ በጣም ግልጽ ሆነለትና አንተ እናት እስካሁን ቆየች እኮ ለምን አትመጣም ሲለው የኔ እናት አይደለችም ብሎ ህፃኑ ሲመልስለት የኔ እናት ዳቦ ግዛ ብላ ይዛኝ ዳቦ ግዛ ብላ ልካይ ነበር ግን ደግሞ እቺ የማላውቃት ሴትዮ ኬክና ዳቦ ገዛላለሁ ብላ አሩጣ ይዛኝ መታ ነው ብሎ ይናገራል። ባለሱቆችም በዚህ ጊዜ ግራ ተጋቡና አሃ በማለት አሁን ወደ ቤት ብንልክ ታውቀዋለህ ሲሉት እንግዲህ ህፃኑም አያላቅም ባለሱቆችም ስልክ ቁጥር ታውቃለህ ብለው ሲጠይቁ አው ብሎ በዛን ጊዜ የእናቱንም የአባቱንም ስልክ ያውቅ ነበር በማለት እናቱ ተናግራለች። እንግዲህ ለኔ ደውሎ ነይ መተሽ ውሰጂኝ አለይ። ከዚያም የትነስለው አንዲት ሰው ዳቦ ኬክ ገዛላለሁ ብላ ወስዳኝ ሲለኝ በጣም በማልቀስ የትነስለው ለሱቅ ነይ ሲለኝ ባለሱቆች ላሉ ሰዎች ስልኩን ስጠው እና ያወሩ ይስላቸው እሺ ብሎ ለባለቤቶች ስልኩን ይሰጣል። እንግዲህ ለሱቆችም አደራ ልጄን ብዬ እሷንም ተከታተሏት ልጄን ግን እስከመመጣ አደራ ብዬ በመጨረሻም ሄጄ ልጄን ተቀበልኩ ስትል ገልጻለች። ይቺ ውድ እናታችን እንግዲህ የዚህ ልጅ እናትም ለሌሎች ወላጆች ትልቅ ትምህርት ነው የሰጠችው። እንደዚህ ስትል ለሌሎች ትምህርት ይሆን ዘንድ ብላ እባካችሁ በእኔ የደረሰው እንዳይደርስ ልጆቻችሁን ምከሩ ብላ ምክር ሰጥታለች። እንግዲህ ውድ ቤተሰቦቼ ይህ ትልቅ ትምህርት ነው። የሰው ልጅ ክፋት ባለበት ሁሉ ደግነትም አይጠፋም። ውድና የተከበራችሁ የእንማማር ዩቲዩብ ቤተሰቦች እንግዲህ በዚህ ትልቅ የምንማርበት አለ። አንድ ሰው ልጆቻችን እንዴት መውሰድ እንደምንችል ልጆቻችን በምን መልኩ ሊወሰዱ እንደሚችሉ ከፍተኛ ትምህርት ያለው ነው። ይህ ነገር ሳይመጣ ለልጆቻችሁ ማስተማር ልጆቻችሁ ከማያውቁት ሰው ጋር በፍጹም እንዳይሄዱና በምንም ነገር እንዳይታለሉ በሚገባ ማስተማር ግዴታ ነው። እንግዲህ በሀገራችን ይሄ በጣም እየሰፋ ነው የመጣው በብዙ ዘንድ እንግዲህ በህፃናት ባልሆነ መንገድ እየመጡባቸው የህፃናት ህይወት እስከ ሞት ድረስ የሚያደርስ በብዙ ዘንድ ይነገራል ይሰማል። ግን ደግሞ አንዱን ትምህርት አንዳንዴ በጎረቤት የሚወራው በራስ እንደደረሰ አድርጎ ማሰብ በጣም ትልቅነትና ብልህነት ነው። ምክንያቱም አንዳንዶቻችን እንግዲህ ልጆቻችን በየት እንደሚሄድ የት እንደሚታገቱ አናቅም። ዛሬ በከፋበት ዘመን ልጆቻችን ምን ማስተማር አለብን ለልጆቻችን ምን መድረስ አለብን የሚለውን ነገር በደንብ ማወቅ አለባችሁ። እንግዲህ ውድ ቤተሰቦቼ በእውነት በዚህ ላይ የሁላችንም ህይወት የሚነካ ነው። የዚህ ልብ የሚነካ የህፃን ታሪክ እንግዲህ ይህ ህፃን እንግዲህ በተለያዩ ሶሻል ሚዲያዎች እንዳለ በፌስቡክ በዩቲዩብ በብዙ ዘንድ መነጋገሪያ ሆኖ ነበር። እንግዲህ ብዙ ዘንድ እንግዲህ እያለቀሱም በብዙ ዘንድ አስለቅሶናል። በእውነት እንግዲህ አሁን እንግዲህ ትልቅ ደስታ ነው። እንግዲህ የእውነት አምላክ ደግሞ ረድቷታል። እንግዲህ በጣም የሚገርም ነው። እንግዲህ ጎረቤትም ሆነ የሚያውቅ ሰውም ሆነ አንድ ህፃን ይዞ ሲሄድ ያለምንም ምክንያት ይዞ ሲሄድ ማነህ ለምን ነው የምትወስደው ብሎ መጠየቅም በጣም አግባብ ነው። እንግዲህ የጎረቤት ልጆችን መጠበቅ ራሱ በጣም ትልቅነት ነውና ይቺ ባለ ዳቦ ቤት እንግዲህ ነገሩን አውቃ ቢሆን የት ልትወስድ ነው ብላ ተጠይቅ ነበረ። ግን ደግሞ እሷ ዘመድ መስላት ነውና በጣም የሚገርም ነገር ነው። ግን ደግሞ በመጨረሻም ዋናው ነገር ልጆቻቸውን ማግኘቱ በእውነት ትልቅ ነገር ነው።
አሁንም ቢሆን ውድ ቤተሰቦቻችን እንግዲህ ልጆቻችሁን በዚህ መጠበቅ ያስፈልጋል። ይህ ቪዲዮ እንግዲህ እስከ መጨረሻው እንድታዩት እጋብዛችኋለሁ ማለት ነው። በደንብ አዳምጡት። ብዙ ትምህርት ይሰጣል ብዬ ተስፋ አደርጋለሁ። የዛሬ እንግዲህ የቪዲዮ አዲስ ነገር ይሄን ይመስል ነበር። በሌላ አዳዲስ ነገሮች እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።